መረጃ ስጭኝ። እስልምና ከመሐመድ በፊት እኔ ሻሃዳ አዝልሻለሁ። አሁን መሐመድ ከእስልምና በፊት ለመኖሩ እስልምና ከመሐመድ በፊት ለመኖሩ አንድ ሶሊድ ኤቪደንስ ስጭኝ። አንድ ነው የጠየኩሽ፣ ብዙ አይደለም። አንድ ብቻ ስጭኝ። ተረት ተረት የሚነግሯችሁ እውነት እየመሰላችሁ ነው። ቻሌንጅ ያደርግሻል። አሁን በ2500 ሰው ምንድን ነው በግልጽ ይሄ ጥቅስ ከቁርአን አለመወሰዱን ቴንኪው ምን ማስረጃ አለክ? ቴንኪው ባንቹ ራስሽ ትመልሽልኛለሽ። ከኢሳ እና ከሙሐመድ ቀድሞ የመጣው ማን ነው? ኢሳ አለይሂ ሰላም። በፊት የነበረ ሰው በኋላ ከሚመጣው መኮረጅ ይችላል? ምክንያቱም በመካከላቸው 600 ዓመት ጋፕ አለ። ነቢዩም እንደተናገረው በእኔና በኢሳ መካከል ከ500 ዓመት በላይ ጋፕ አለን ብሏል። ስለዚህ ኢሳ ከመቃብር ተነስቶ መጥቶ ነው የወሰደው? ኢሳ ለሙሐመድ ንግግር ግልጽ አድርግልኝ። ኦኬ ግልጽ አድርግልሽ። ኢሳ ካረገ እንዳናንተ አስተምሮ ከ600 ዓመት በኋላ ነው ሙሐመድ የመጣው። መጽሐፍቶቹ ከተጻፉ ወንጌሉ ከተጻፈ ከ600 ዓመት በኋላ ቁርአን የተጻፈው ማለት ነው። ስለዚህ ኦልሬዲ መጽሐፉ አስቀድሞ ተጽፎ ነበረ። የትኛው? ወንጌሉ። ቁርአኑ የሚጻፈው መቼ ነው? ከ600 ዓመት በኋላ። በመካከላቸው ምን ያህል ጋፕ አለ? 600 ጋፕ አለ። በቀላሉ ማለትም አያትሽና የአንቺን ልጅ አድርጌ ላስረዳሽ። አያትሽ ቅድመ አያትሽ እንበል፣ ሜይ ቢ አያትሽ በሕይወት ሊኖሩ ስለሚችሉ እንዳልስት፣ ቅድመ አያትሽ የጻፉት ደብዳቤ አለ። ቅድመ አያትሽ የጻፉት ደብዳቤ አለ። እሳቸው ግን ሞተዋል፣ አርፈዋል። የአንቺ ልጅ መጣና የሆነ ነገር ደብዳቤ ሲጽፍ የሁለቱ ተመሳሰለ። የቅድመ አያትሽና የአንቺ ልጅ ማንኛው ነው ሊኮርጅ የሚችለው? አንድ አይነት የቅድመ አያትሽ ደብዳቤና የአንቺ ልጅ ደብዳቤ ጽፈው መጽሐፍም ይሁን ብቻ ዋቴቨር ኢት ኢዝ ተመሳሳይ ሆነ። ማንኛው ነው ሊኮርጅ የሚችለው? ማን ከማንኛው ነው የኮረጀው? አያትሽ ነው ከልጅሽ የኮረጀው ወይንሽ ልጅሽ ነው ከአያትሽ የኮረጀው? ይሄ እኮ የሚያገናኘው አይደለም ማለት ይሄ የሚያገናኘው ነገር አይደለም። ሲቀጥል ነገር ያለሁኝም ቁርአን የመጣው ከኢሳ በኋላ ነው አይደለ? ይሄ ሊያገናኘው አይችልም። አንድ ነው። ቁርአን በማለት ነው የወረደው። ቁርአን የወረደው ለሳቸው ለረሱል ሰለላሁ ዐለይሂ ወሰለም ለእያንዳንዱ ለመጣው መልእክተኛ ሁሉንም አውርዷል። ዘቡር፣ ኢንጂል ካወቅ አይደለም ነበር ቁርአን የለፈን ታሪክ ያወራል አይደለም? ቁርአን የወረደው ቁርአን የወረደው በሙሐመድ ላይ ነው። በሙሐመድ ላይ ከወረደ ሐዲስ ደግሞ ምንድነው? እሱ ሐዲስ ምንድነው? የቁርአንን ነገር የቁርአኖችን ይተነትናል፣ ያብራራልናል። አሁን ሐዲሳቶቹ የነብይሽ ሱና የምትከተይበት ማለት ነው አይደለ? የተገኘው ሐዲሳቶቹ ላይ ነው። ሐዲሳቶቹ ደግሞ በነብዩ የተነገሩና በነብዩ ጊዜ ተገለጡ ተብለው ይባሉ ማለት ነው። ይሄ ነገር ከየት ነው የተወሰደው? ሐዲሱ ቁርአን የሚያወራው ስለምን ሐዲስ ብሎ ነው ያለው። ሐዲስ ቁርሲ ነው ያለው። ሐዲስ ቁርሲ ደግሞ ሙሐመድ በቀጥታ አላህ ለሙሐመድ በቀጥታ ያናገረው ብላችሁ ታምኑበታላችሁ? ይሄ ሐዲስ አስቀድሞ በቀጥታ ሳይሆን በጅብሪል በኩል ማለት ነው። አይ ዶንት ኖ ብቻ እንደዛ አይመስለኝም። ይሄ ሐዲስ ላይ እንደዛ አይመስለኝም። አይደለም ቁርአኑ ላይ ሲሆን እንደዛ ነው። ቁርአኑ በቀጥታ ጅብሪል ለሙሐመድ ያናገረው ብላችሁ ታምናላችሁ? ጅብሪል በቁርአን አማካኝነትን አውርቶታል ማለት ነው። በቁርአን አማካኝነት አላህ Subhanahu Wa Ta'ala ቁርአኑ ላይ ጅብሪል መጥቶ አላህ ለጅብሪል እየነገረ ጅብሪል ደግሞ ለሙሐመድ እንደነገረው ነገር ነው። ይህንኛው ግን በወይ መልክ በራእይ መልክ እንደዛ እንደተገለጠለትም የሚናገሩ አሉ። ኤኒዌይስ ብቻ በሁለቱም ይሁን እኔ ብዙም አይከፋኝም። ይሁን አንቺ እንዳልሽውም ይሁን ነገር ግን
ይሄ በመሐመድ ጊዜ የተነገረ ነው። አስቀድሞ ይህ ክፍል ግን በማን ተነግሯል አልኩሽ? በኢየሱስ ተነግሯል። ኢየሱስ ምን ብሎታል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብዬ ጠይቃለሁ ብሎ ያለውን ከ600 ዓመት በኋላ መጥቶ ሙሐመድ ይህንኑ ምሳሌያዊ ንግግር ኮፒ አድርጎ ነገር ግን አላህ ይጠይቃል አለ እያልኩሽ ነው። ወጣች እኔ ሌላ ነገር እያየው እኮ ነው ማወራው። ምን ጊዜ መጣችሁ? ትንሽ ቆየች፣ ግን ብዙ አሁን ነው መወረራ ስጀምር ነው ሽልክ ያለች። እኔ ወሬ እያየው ነበረ፣ እየተንቀሳቀስኩኝ ወሬ እያየው ነበር፣ አላየዋትም። አይ ኔትወርክ መሰለኝ። እሺ ሜቢ ግልጽ ይመስለኛል። ክፍሉ ግልጽ ነው። ሂዱበት ወገን። ደከመኝ፣ አሁን ብዙ ዞርኩኝ። ቀመጥ ቢንት። እሺ መቀጠል እንችላለን። ኔትወርክ ነው እንጂ ሹልክ ብዬ አይደለም። አንዳንዴ ለንግግርም ለከት ይኖርሽ፣ አንቺም እሱም በስርዓት እያወራው ስለሆነ ሶሪ እያወራን ያለ ነው አይደለ? ይቅርታ፣ ችግር የለው። ሶሪ ብያለሁ። ኦኬ እሺ፣ ቀጥይ። እንስማሽ፣ ቀጥይ። እንደዛ ነው እያልክ ያለሁት። እንግዲህ ዘቡር ወርዷል፣ ኢንጂል ወርዷል፣ ተውራት ወርዷል። ለእያንዳንዱ አላህ ለአራት ነገር አውርዷል አይደለ? ዘቡር፣ ተውራት፣ ኢንጂል፣ ቁርአን አየካ ለመጡት ነብያቶች ማለት ነው። ስለዚህ አንተ ከዛ አለመወሰዱን ምን ማስረጃ አለ? ከቁርአን አለመወሰዱን ቁርአን የሚያወራው አንድ ስላለፈ ታሪክ ነው አብዛኛው እና ስለወደፊቱ የሚሆኑትን ነው የሚያወራው። ምን ማስረጃ አለ አለመኮረጁን? ሜቢ እንዴት እንግባባ እህታችን? ኢንጂል ላይ እኮ አለ። ኢንጂል ምላሽ የምትሆን ኢንጂል ላይ አለ። ያ ኢንጂል ላይ ያለው ግን ያ መጽሐፍ ተልኳል እኮ አይደለ? ኢንጂል ላይ አዳምጫ ግን የተናገረው ማን ነው? ኢየሱስ ነው። ምን ብሎ ነው የተናገረው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ ነው የተናገረው። ይሄንን ንግግር ልክ አይደለም። ያ ምን ላይ ነው ያለው ታዲያ? ኢንጂል ላይ። ኢንጂል ለማን የሰጠው? ክፈችላት። ኢንጂል ማለት ደግሞ ምን ማለት ነው ብዬ ልጠይቅሽ ነው። እዛ ውስጥ አትግቢ። ቆይ ኢንጂል የሚባል ዝም ብሎ እናንተ እንደምታስቡት መጽሐፍ ማለት ሳይሆን ኢንጂል ማለት ጉድ ኒውስ ማለት ነው። መልካም ዜና ማለት እንጂ መጽሐፍ ማለት አይደለም። ኢንጂል ማለት መልካም ዜና ማለት ነው። ብስራት ማለት ነው። የምስራች ማለት ነው። ቃሉ ግሪክ ነው፣ አረብኛም አይደለም። ሜይ ቢ እናንተ ኢንጂል ስለሚላችሁ ሱራ 5:47 ላይ የኢንጂል ባለቤቶች በኢንጂል ይፍረዱ ስላለ የሆነ የተጠረዘ መጽሐፍት ነገር መስሏችሁ ነው። እንደዛ ሳይሆን መልካም ዜና ማለት ነው ኢንጂል ማለት። ኤኒዌይስ ይኸውልሽ ክፍሉ ምን ላይ ነው የሚገኘው? ማቴዎስ ወንጌል ላይ ነው የሚገኘው። ሜይ ቢ ለምታወራው ነገር ግን መረጃ አለ? ይኸው ተከፍቶላል አይደለም? አሁን ላወራው አለኝ እኮ ያውራ ይጨርስ ብዬ ነው። እስኪ አውጣው። መረጃ መጠየቅ አለባችሁ። ዝም ብሎ ሲያወራ ማይክ ብትይዝ አይሻልም? ማይክ ያዝና አረብኛ ቃል ነው ካልከን ኢንጂል ቀላል ነው። ደስ እያለኝ እዚህ ጋር ብዙ ሰው ሻዳ ይዝልሃል ወለ ማለት ነው። ማይክን ያዘው አንተ ሻዳ ያዝ ካላስክ ለኛ ምን ያደርግልናል? አሁን መሳደብ ሳይሆን እኮ ብትድን ለራስህ ነው፣ ባትድን ለራስህ ነው። እኛ ምን አገባን? ለምን ትበሳጫለህ? ሰይድ ማይክን ያዘው። ይሄንን ጥያቄ ወለው ማትወጣው ነው። ኢንጂል እናንተ ጋር አዋጣችሁም። ይሄንን ጥያቄ አረብኛ ቃል አይደለም አልኩ። በቃ ዝም ብለህ ተቀበልና አንተ ራሱ እኮ መጽሐፍ ቅዱስ ከየት እንደመጣ እኮ አትነግረኝም። እስኪ መጽሐፍ ቅዱስ ከየት ነው የመጣው? እስኪ ንገረኝ። ማይክ ያዝ። ቆይ ተራ ሲደርስ ታወራለህ። ማን የጻፈው መጽሐፍ ቅዱስ? ማን የጻፈው? ማይክ ያዝ። ቁርአንን የጻፉልህ ክርስቲያን እንደሆኑ አታውቅም እንዴ? ማይክ ያዝ። ቅድሚያ ጥያቄ ካለ ትጠይቀኛለህ። አለኝ። እኔን ጥያቄ ማለት ነው። አንዳንዴ አነጋገርህ ልክ አድርገው እያዳመጥከኝ ይጻፍ አይጻፍ ማስረጃ ከማስረጃ ጋር ይሄ ነው በተረዳከኛ
ቄስ ሆኖ እንደዚህ የሚያናገር እሱን ነው እኮ ለመማማር ነው አይደል የገባ ነው። እኔ ፖላይት ሆኜ ነው እያናገርኩ ያለሁት። ፕሊስ አሁን ለመውረድ ቢንት እኔ አንቺን አከብራለሁ። ወንዶቹ ግን በቃ ፔሬድ ማየት ነው የቀራቸው እኮ ለምን እንደሚንጣጡ አልገባኝም። እንደዚህ አይነት አማርኛ ቁም ደንቆሮ አይደለ ሰው ከዛ ወደ ቆጠቀም አንተ ከወገበታች ነው የምታውቁ ሂድና እንደ መሐመድ ቁጭ ብላሽና አይባልም። ስርዓት እኔ ራሱ እንደዚህ ካልክ ማውራት ማስረዳትም አልችልም። አንድ ቢያውን ክፍሉ ላይ እኔ ከነፍሴ በላይ የምወዳቸውን ሰውዬ እሳቸውን ስትሳደብ መናገር ደስ አይለኝም አይደለ? እኔ ኢየሱስ እንደዚህ ነው እንዲህ ነው አላልኩም አይደለ? ቢንት አንድ ቢያን ንግግር ለከት ይኑረው ለመማማር ነው የመጣ ነው አይደለ? ቆይ ማይክ ያዥና አዳምጪኝ። ከኔ በላይ ሰው ነው ሪስፔክት የሚያደርግ የለም። እኔን ቡል አደርጋለሁ ብሎ የሚያስብ ካለ ግን እኔ የምናገረው በመረጃ ነው። የነብያችሁን አይሻ ያስተላለፈችውን ሐዲስ መጥቀስ ብቻ የሚጠበቅብኝ። ለማወራው ነገር መረጃ ጠይቁኝ። የሚያበሳጫችሁ የመሰላችሁን ሐዲስ ሳሂህ የሆነ ሐዲስ አሳያችኋለሁ። የተናገርኩት አሁን ለምሳሌ ቁጭ ብለሽና አልኩኝ። ከፈለግሽ እሱን ከፍቻውን አሳይሻለሁ። ብዙ የሚያስጨንቀ ነገር አይደለም። ለማውራት ነገር ተሳስቼ አንዲት ቃል ከራሴ አልናገርም። ያነበብኩት አፌ ላይ ሲመጣ እናገረዋለሁ። ቶፒኩ ላይ ፎከስ አድርጊና አንብቢዋን። ፎከስ እንዳረግ ደግሞ እንደዚህ አይነት ንግግር አቁማ። ታዲያ አንቺን አልተናገርኩም፣ ወንዶች ስለረበሹ። እኔን ካልተናገርክኝ ግን እሳቸው ስትናገር እኔ ስለሰው አይደለም እያወራሁ ያለሁት እኮ እሳቸው ነው እያወራሁ ያለሁት ነው። ኦኬ ሁሉን አንብብሽ። እሺ አንብብልኝ። እንትና ቀጥይ አሁን ቀጥይ። እሺ ከ31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ቅዱሳን መላእክት ጋር ሁሉ በዚያን ጊዜ በክብሩ ዙፋኑ ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኞቹም በጎቹን ከፍየሎቹ እንደሚለዩ እርስ በርሳቸው ይለያያሉ። በጎቹ በቀኙ ፍየሎቹ በግራ ይቆማሉ። ንጉሥም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ ጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሥም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚያ ከወንድሞች አንዱ እሱ እንኳን ስላደረጋችሁ ለእኔ ያደረጋችሁ ይላችኋል። ከዚያም በዚያን ጊዜ ግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመናፍስቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምጠህ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተንህ አላገለገልንህም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ የሚያንሱ እንደዛ ስላላደረጋችሁ ለእኔ ደግሞ አላደረጋችሁ ብሎ ይመልስላችኋል። እነዚያም ደግሞ ወደ ዘላለም ቅጣት፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እሺ ሰምታችኋል ብዬ አስባለሁ። እህታችን እኮ ሰምቻለሁ። ስለዚህ ከሐዲሱና ከዚህ መጽሐፍ ቅዱስ የትኛው ነው ቀድሞ የመጣው? ቁርአን ላይ ያለው ነው፣ ሐዲስ ላይ ያለው ነው። ቴንኪው በቃ እንግዲህ የእስልምና ጭንቅላት ይሄ ነው። መሐመድ የተወለደው መቼ ነው ንገሪን እስኪ። እንዴ አሁን የጠየቀኝ ሌላ የምታወራው ሌላ። መሐመድ የተወለደው መቼ ነው? እሱ ስለሱ ካላወራን መሆን ያነሳ ነው። ተረዳክኛ አንተ እያልከለሁ ቢንታይ ቢን። ምክንያቱም እኔ ኦነስት ሰዎችን ወዳለው፣ ውሸታም ሰዎችን በጣም ነው የምጠላው። እስልምና ለውሸት እንደማይቆም ስለማቅ ትሪት አደርግሻለሁ። ምክንያቱም የሃይማኖቱ ባህሪ ስለሆነ 2400 ሰው ስላለ ግን እንዲታዘቡ ፍርዱን ለነሱ ተዋለኝ። ምክንያቱም ይሄ መጽሐፍ የተጻፈው ነቢዩ ከመወለዱ ከ600 ዓመት በፊት ነው።
ከ600 ዓመት በፊት የተጻፈ መጽሐፍ ከ600 ዓመት በኋላ የመጣውን መጽሐፍ ነው የኮረጀው እያልሽ ነው። ኮመንቱን ክፈቱትና ገስት እየሰራልኝ ለምን እንትን እያስቸገረኝ ነው። ሙስሊሞች ሌሎች አስገቡ። ታማኝ ሙስሊም ካለ አስገቡ። እንዴ አሁን ከኔ ጋር ጨረስክ? አውርተህ አይ ማስረጃ ካለሽ እና እንደዛ ማምጣት መቼ ከሆነ ቀጥይ። ማስረጃ እኮ ነገርኩክ። አንተ አለመኮረጁን ንገረኝ አልኩ አይደለ? አንተ ራሱ አለመኮረጁን ንገረኝ። አሳየውሽ እኮ እህታችን ነብይሽ የመጣው 600 እኔ ደግሞ እኮ ነገርኩህ። ቁርአን የነበረው ቁርአን የሚያወራው ስላለፈ ታሪክና ስለወደፊቱ ነው አንድ አልኩ። ሁለት ደግሞ ከኢሳ አለይሂ ሰላም የመጣ ሳይሆን ከዛ በፊት የነበረ ነው እስልምና አይደለ? አይደለም። አንድ መረጃ ስጭኝ። እስልምና ከመሐመድ በፊት እኔ ሻሃዳ ዘልሻለሁ። አሁን መሐመድ ከእስልምና በፊት ለመኖሩ እስልምና ከመሐመድ በፊት ለመኖሩ አንድ ሶሊድ ኤቪደንስ ስጭኝ። አንድ ነው የጠየኩሽ፣ ብዙ አይደለም። አንድ ብቻ ስጪኝ። ተረት ተረት የሚነግሯችሁ እውነት እየመሰላችሁ ነው። ቻሌንጅ ያደርግሻለሁ። አሁን በ2500 ሰው ፊት አንድ ሶሊድ ኤቪደንስ አንቺ እስኪ እስልምና እንዲህ በአላህ እመኑ እንዲህ እስልምና የሚባል ሃይማኖት እንዲህ ተብሎ የተሰበከበትን አንድ ሶሊድ ኤቪደንስ አንቺስ። እሺ አሳያለሁ። አንዴ ጠብቅሻለሁ። 1000 ዓመት ጠብቅሻለሁ። አይደለም አንዴ ኮመንት እንትን ገስ ክፈቱ። አይ ቲንክ ገስ ሙስሊም ካለ አስገቡልኝ። እየሰራልኝ አይደለም። ሰማለኛ ማማ ያለሽ አይ ቲንክ ማማዬ እንትን አላሽ ስልጣን ማማ ያለሽ እውነት የለሽ ማለት ስልጣን? አዎ የለኝም። ማን ነው ኮመንት ላይ ስልጣን ያለው ገስት መክፈት የሚችል ከከፈተላችሁ? ማን አለ? ቃል የለም ዴቭ ወጣሽ? 1000 ዓመት እታገስሻለሁ አልኩሽ እኮ። ለምን ወጣሽ? 1000 ዓመት እዛ ሄዳችሁ እንደምትደልሏቸው አይደለም። ስለምናየው ቃሉ አለ እዚህ ቦታ ምናምን ብለህ ጎግል ላይ ሰርች አድርገህ የምታመጣው ሊኖር ይችላል። እሺ መግባት የምትፈልጉ አንድ ቁጥር ጻፉልኝ። በቃ ገስም እየከፈተልኝ አይደለም አካውንቴ